እንዴት ዋልክ? እንደምን ዋልክ? ሁሉ አማን፣ ሁሉ ሰላም። በዲዮማይንዴ በሪቪው ሰዓታችን ላይ እንገኛለን። ተንደርድረናል። ማይክ ዲኒን አስታውሰናል። ፕሪሚየር ሊጉ ሊጀመር እያሟሟቀ ይገኛል። የዝውውር ሩመሮች አሁንም ቀጥለዋል። ኮንሳ፣ ሃል፣ ኤንዞ፣ ሮድሪ፣ ባርኮላ፣ አልቫሬዝ እያሉ ይቀጥላሉ። አዎ እንግዲህ ትንሽ የተጠናቀቁ ዝውውሮች አሉ፣ ሊጠናቀቁ የሚመስሉ ዝውውሮች አሉ። ኤፍሬም ምናልባት አንደኛውና ትልቁ ዜና የዚህ የኤንዞ ፈርናንዴዝ የሚመለከተው ጉዳይ ይሆናል። ቼልሲ ዴድላይን አስቀምጧል። የኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ የማቅናትን ጉዳይ በተመለከተ ቼልሲ አርብ ምሽትን የመጨረሻ ቀን እንዲሁም ደግሞ 120 ሚሊዮን ፓውንድን የመጨረሻ ዋጋ አድርጎ ማስቀመጡን ቢቢሲን ጨምሮ ሌሎች ታማኝ ዘገባዎች አውጥተውታል። ይሄ ኮከብ እንግዲህ ከዓለም ዋንጫው ጀምሮ በጣም ትልቅ ርዕሰ ጉዳይ ነበር። የእንግሊዝ ብሔራዊ ቡድን ላይ ያችን ጎል ካስቆጠረ በኋላ ሴሌብሬሽኑ ብዙ ትኩረት ስቦ ነበር። ወደ እንግሊዝ ፕሪሚየር ሊግም እንደውም ላይመለስ ይችላል የሚሉ ግምቶች ነበሩ። ሪያል ማድሪድ ፈላጊ ክለብ ሆኖ መጥቶ ነበር፣ ግን በሂደት ሪያል ማድሪድ ከኤንዞ ፈርናንዴዝ ዝውውር ውጭ ሆኗል። አሁን ብቸኛው ፈላጊ ማንቸስተር ሲቲ ሆኗል እና ማንቸስተር ሲቲ ደግሞ ይህንን እቅዱን በፍጥነት እንዲያደርግ ቼልሲ ይፈልጋል። ያ ካልሆነ ኤንዞ ፈርናንዴዝ የቡድኑ ዋና አካል እንዲሆን ያስባል ዣቢ አሎንሶ። አለዛ ግን በፍጥነት ዝውውሩ ተከናውኖ ባሉት ተጫዋቾች ላይ ትኩረት ማድረግ ይፈልጋልና ይሄ አንሰርቴን የሆነ እርግጠኛ ያልሆነ ሩመሮች እየተናፈሱ እንዲቆይ ቼልሲ የፈለገ አይመስልምና አጠቃላይ ወደ የዝውውር መስኮቱ ከተከፈተበት ጊዜ ጀምሮ ይሄ ተጫዋች ስም ከማንቸስተር ሲቲ ጋር ተያይዞ እየተነሳ እንደነበር ይታወቃል። እንግዲህ ለቼልሲ በኢንተርናሽናል ጨዋታም በቼልሲም በጣም ቁልፍ ከሚባሉ ተጫዋቾች መካከል አንዱ እንደሆነ መረዳት ይቻላል። አርጀንቲና ዘንድሮ ከሊዮኔል ሜሲ ጋር በጣም ጥሩ ከነበሩ ኮከቦች መካከል አንዱ ነው። በአጠቃላይ 15 አካባቢ ጎሎች አሉት። አምናም ደግሞ በጣም በቼልሲ በማሬስካ ቡድን ውስጥ ጥሩ ከነበሩ ኮከቦች መካከል አንዱ ነው። ግን መጨረሻ ላይ ደግሞ ባለመስማማት ጭምር ከአሰልጣኙም ጋር ባለመስማማት ጭምር ቅጣት ተጥሎባቸው ከቆዩ ኮከቦች መካከል አንዱ ነበር ብሎ ማስቀመጥ ይቻላል እና የዚህ ተጫዋች ጉዳይ በፍጥነት እንዲጠናቀቅ ነገ ዴድላይኑ እንዲሆን ማስጠንቀቅ ነው ቀነ ገደቦችን ማስቀመጡ አንዱ ትልቁ የዝውውር ዜና ነው። ሌላኛው የዝውውር ዜና ምናልባት እዚህ ላይ የምትለው ከሌለ የክርስቲያን ሮሜሮ ጉዳይ ነው። አርጀንቲናውያን እንመልከት። ቶትናም ይህን ተጫዋች ያው በዚህ ሲዝን ይዞት እንደማይቀጥል የዝውውር ጭምጭምታዎች ኦልሞስት ወደ መታመን የቀረቡ ነበር። እንደውም አርሰናልም የሮሜሮ ፈላጊ ነበር። ኢቨን ማንቸስተር ዩናይትድ ይህን ተጫዋች ማስፈረም አለበት የሚሉ አስተያየቶችም ከቀድሞ የማንቸስተር ዩናይትድ ኮከቦች ሲሰጡ ነበር። ኢንተር ሚላን ከጣሊያን ፈላጊ ሆኖ ብቅ ብሎ ነበር። አሁን እና እውነተኛው ፈላጊ ሆነው አትሌቲኮ ማድሪድ ስካይ ስፖርት እንዳስነበበው 34.2 ሚሊዮን እና ተጨማሪ አዶንስ ተጨምሮበት የአትሌቲኮ ማድሪድ ንብረት እንደሆነ መረጃዎች እየወጡ ይገኛሉና የነዚህ አርጀንቲናውያን ዜና የአርጀንቲናውያን ኮከቦች ዜና ትልቁ ርዕስ ነበር ማለት ይቻላል። ሌሎች የዝውውር ጉዳዮችም አሉ። ኤንዞ በቼልሲም በጣም ኳሊቲ ከሆኑ ተጫዋቾችና ግዢዎች መካከል አንዱ ነው። ሲመጣም ከካሲዶ ጋር የቼልሲ ፕሮጀክት ከአስተዳደሩ በሆሊ እብደት ጋር በጣም ወደፊት መምጣት አልቻለም እንጂ በተለይ በማሬስካ ከፍ ያለውን ጊዜ አሳልፈዋል። ዋንጫዎችን አሸንፈዋል። ወደ ቶፕ 4 ተመልሷል። ፕሪሚየር ሊጉ ላይ ካየናቸው ድንቅ ኮከቦች አንዱ ነው። አሁን በጣም የገረመኝ ቶፕ 6 ያሉ ትልልቆቹ አሰልጣኞችና ክለቦች እዛው ያሉ ተጫዋቾቻቸውን የመነጣጠቅ ለምሳሌ ከቪላ አሁን ዮሪ ቴሌመንስ ትናንትና የፔዤና የቪላን ጨዋታ ስታይ መሀል ሜዳው ላይ ቴሌመንስ ይናፈቃል አይደል? በደንብ ጋፑን ታያለህ እዛ ቦታ ላይ። በቪላ ፉክክር ውስጥ ጥሩ እንቅስቃሴ ቢያሳይም ኤሌት አንደርሰን ከፎረስት ወደ ሲቲ ያቀናው ተጫዋች ነው። ኤንዞን መጨመር የተፈለገበት ምክንያት በጣም ከሮድሪን አውቶማቲካሊ ለመተካትና ሲቲ የመሀል ሜዳ ሚዛኑን ለመጠበቅ ነው። ከአውቶማቲክ ተቀናቃኞች የፕሪሚየር ሊግ ክለቦች እርስ በርስ መነጣጠቁ አለ። ኒውካስል አውቶማቲክ የፈረሰው ቡድን ነው ሙሉ ለሙሉ ማለት ይቻላል። አሁን ይሄ
ቶፕ 8 ውስጥም ራሱ አታስቀምጠውም አይደል? አዲስ አሰልጣኝ ኤዲ ሃው የሉም። ብሩኖ ጊማሬዥን ጨምሮ ቀድሞ የኤሌት አንደርሰን፣ አይዛክ፣ አንቶኒ ጎርደን በተከታታይ ነው የወጡት። እንደ ቶናሊ አይነት ሌላ ኮንክሪት ተጫዋች ሉዝ አድርገዋል። ሀል የሚቀጥል ይመስላል ወደ ዩናይትድ ፍቅር። ከዚህ አንጻር ኒውካስል ምን አስቦ ነው ትላለ? በተለይ ቶፕ 6 ላይ ግን ቶተናም ራሱን በደንብ ሲያጠናክር ከፕሪሚየር ሊግ ተቀናቃኞች ወስዷል። ዩናይትድ እንደዚሁ እንደ ቪላ ካሉ አስቸጋሪ ክለቦች ዋናውን አማካይ ወስዷል። አርሰናል ብሩኖ ጊማሬዥን ከራይስ ኒውካስልና አርሰናል ከተፋጠጡ ሁሌ ጸዋል ለመሀል ሜዳ ላይ በሚድፊልድ ባትሉ ሁለቱ ጀነራሎች አሁን ኖ ሞር ፋይት። ኤንዞን ደግሞ ሲቲ ከቼልሲ መውሰድ ከቻለ ከማሬስካ ጋር በጣም ይግባባሉ። በነገራችን ላይ ለምን አሰልጣኙ እንደተባረረ አልገባንም ካሉ የቼልሲ ኮከቦች መካከል ማሬስካ ሲሰናበት አንደኛው ኤንዞ ነበረ ከኩኩሬላ ጋር። አሁን ሁለቱም የሉም እና ዣቪ አሎንሶ እንደ ኤንዞ አይነት ተጫዋቾችን ሉዝ ሲያደርግ በማንስ ሊተካው ይችላል? አንደኛው ጥያቄ ነው ፍቅር። ከዛ ውጪ ለሲቲ ግን በጣም ተደናቂ ግዢ ሊሆን ይችላል። 120 ሚሊዮን ከነቀነ ገደቡ ሰዓቱን ጭምር አስቀምጧል ቼልሲ። ሲቲ ይቀበላል የሚለው ራሱን የቻለ ጥያቄ ነው። የሮሜሮ ጉዳይ ተጫዋቹ አርሰናል መግባት ፈልጓል እኮ ግን ቶተናም እዛ ቤት ያው አምና በዚህ ሰዓት ካስታወስክ ፍቅር ኤዜን መጨረሻ ላይ አማለው ሲወስዱት ያ ወደ ኤሚሬትስ ስንገባ ያቺ ጠባቧ ድልድይና ታናል ስር የኤዜ ምስል ነበረ። ነጭ ቀለም ተደፍቶበት ነው ያደረው። ቶተናም ገባው ብሎ ነው አንድ ስልክ ደወለ ለአርቴታ ተቀበለው ከፓላስ። በጣም ጥሩ የተጫወተው በዚህ በተጠናቀቀ የውድድር ዓመት ኤዜ አንደኛው የቶተናም ጨዋታ ነው። ከሃትሪኮቹ ጋር ይታወሳል። በሁለቱም በደርሶ መልሶ የሆነ ሊንክ እንዳለ ያሳያል አይደል? የምትነቃበት ጨዋታ አለ አይደል? በጣም ቶፕ የምትሆንበት አንዱ ላይ እንደውም ሃትሪክ ሰራ። ካምቤል ይሁዳ ሲባል እናስታውሳለን። ከቶተናም በቀጥታ ቬንገር ወስደውት በተለይ በዛ የኖርዝ ለንደን ደርቢ ጨዋታ ላይ ሮሜሮ የአይነት ትሪኮች እንዲኖሩ ምኞቱ ነበረው፣ ግን ማረፊያው የኤል ቹሎ አትሌቲኮ ሆኗል። ይህ አርጀንቲና ኮከብ በአርሰናል በጣም የሚፈልገው ተጫዋች ሆኖ በደንብ አርሰናል ፑሽ ሲያደርግ አላየንም፣ ግን ሩመሮች ነበሩ። አሁን አርሰናል ወደ ቪላው ሌላው ኮከብ ኮንሳ ሊያመራ ጫፍ ደርሷል። አስቶን ቪላ ያው ትናንትም በጨዋታው ስንከታተለው ስቲል ኡናይ ኤምሬ ጠንካራ ቡድን እንደያዙ ወሳኝ የሚባሉ ተጫዋቾችን ገና ያጣሉ። ያጧቸውም ኮከቦች አሉ፣ ግን አዲስ ተጫዋቾች አሁን ትናንትና ብሪያን ማጆ 17 አመቱ ነው ግዝፈቱ። እንደውም እንግሊዞች ከጨዋታው በኋላ አዲሱን ሃሪኬን ይፈጥናሉ። በነገር ላይ የሆነ ታፔላ ለመለጠፍ ሁሌ ይፈጥናሉ፣ ግን ተጫዋቹ በጣም አስደናቂ ፐርፎርማንስ ነው ያሳየው። ትናንት ከሶማሊያው ዳኛ መጀመሪያ አካባቢ ከነበሩ ካርታን ቀጥሎ የጨዋታው ትልቁ ትኩረት አርፎበት ነበር ማለት ይቻላል። በመጀመሪያ ጨዋታው ላስቶን ቪላ መጫወት አለበት የለበትም ሬጂስትሬሽኑ ላይ ራሱ ጥያቄዎች ነበሩትና በመጀመሪያ ጨዋታው ላይ ያለቀላቸው 3 ሙከራዎች ጎል እና የጨዋታው ልዩ ክስተት ነበር ብሪያን ማጆ እና ይህን ተጫዋች ተክተውታል፣ አምጥተዋል። እንደዚሁ ደግሞ በግራ መስመር ሲጫወቱ የነበረውን ኮከብ በጣም ድንቅ ኮከብ አምጥተዋል። አስቶን ቪላ እና ኡናይ ኤምሬ ተጫዋቾቻቸውን ቢሸጡም ግን ወሳኝ የሚባሉ ኮከቦችን ደግሞ ሲተኩት እንመለከታለን። መጋቢ የሆኑ ያሉ ክለቦች አሉ በፕሪሚየር ሊጉ። አንደኛው ይመስለኛል ቪላ፣ ሌላኛው በርንማውዝ ነው። በርንማውዝ በጣም ብዙ ኮከቦችን ብራይተን ያው በተለይ ለቼልሲ ቀድሞ ለብሬንትፎርድ አይነት ቡድኖች ተጫዋቾቻቸው ለማቆየት ይቸገራሉ። የዚህ የዩሮፒያን ሱፐርማርኬት የሚባሉ ክለቦች አሉ። ከቆንጆ ሱፐርማርኬት ገብተ ሾፕ አርጋ ሞናኮ፣ አርቢ ላይፕዚግ የታለንት መናኸሪያ ብራይተን አለ አይደለ? ያወጣሉ ተጫዋቾች እነሱ ዋንጫ አይበሉ። ኢቭን ሊል አያክስ ቀደም ካሉት መካከል ማለት ነው። አሁን ከእንግሊዝ ክለቦች ብራይተን፣ በርንማውዝ፣ ቪላም እንደዚሁ ታርጌት ነው ከፍ ያሉ ተጫዋቾችን። ኢቭን አሁን ኒውካስል ገንዘብ ብቻ ቀረው እኮ ኒውካስል ሉዊስ ሃልንም ማቆየት የሚችል አይመስለኝም። እንደውም በኋላ እናነሳዋለን የማንቸስተር ዩናይትድ ዝውውሮች እንላለን ነው። ዩናይትድ የግራ መስመር ተጫዋች እንደሚያስፈርም እርግጠኛ መሆን ትችላለን። ማይልስ ሉዊስ ስኬሊ ከአርሰናል ወይስ ሉዊስ ሃል ከኒውካስል ነው? ሉዊስ ሃልን የፈለገ ይመስላል ማይክል ካሪክ።
ኒውካስል እሱንም ኮከብ የሚያጡ ይመስለኛል። ብሩኖ ጉማሬሽን ጨምር ከአይዛክ ጀምረ ሀምና ከነበረው ዝውውር ጊዜ ሂደት እንደ ጎርደን አይነት ተጫዋቾች ለባርሰሎና ብዙ ተጫዋቾችን አሳልፎ ሰጥቷል። ሳንድሮ ቶናሊን ለስፐርስ ሰጥቷል። ኦልሞስት የፈረሰ ቡድን ነው የሚመስለው። ቤስት 11ን ይሸጣል። ቤስት 11ን የሚሸጥ ክለብ ነው። ትራንዚሽን ነው በቃ። አሁን በዚህ ሲዝን በኒውካስል የተለየ ነገር አጠብቅም። ምናልባት ወሳኝ የሚባሉ ተጫዋቾች ሌሎች ክለቦች ያላዩአቸውን ተጫዋቾች አምጥቶ በሚቀጥለው ሲዝን ላይ ካልተጠናከረ በስተቀር በዚህ ጊዜ ውስጥ በፍጥነት ኒውካስልን የሚመስል ጠንካራ ቡድን በአውሮፓ ቻምፒየንስ ሊግ እስከ መሰለፍ የደረሰ ፐርፎርማንስ ያሳያል የሚለው ግምት የብዙዎች አይደለም። ሌላኛው ትኩረታችን ኤፍሬም የሊቨርፑል ጉዳይ ዩናይትድ ሊቨርፑል እያልን እንቀጥላለን። ሊቨርፑል እንግዲህ ባለፈው ስናነሳ ነበር የአማዞኑ ባለቤት ጄፍ ቤዞስ የ30% ስቴክ መግዛታቸውን ይሄም ደግሞ በክለቡ ላይ ወደ 1.5 ቢሊዮን ፓውንድ እንደሚጨምር ይህንን ተከትሎ ደግሞ በሊቨርፑል ቤት ውስጥ የፋይናንስ ጉዳይ ቀላል እንደሚሆን የተጫዋቾች ግዢ በቀላሉ እንደሚፈጸም መረጃዎች እየወጡ ይገኛሉ። ሊቨርፑል እስካሁን የአራሁን ዝውውር ነው በትልቁ ያጠናቀቀው። የውሰት ውል ነው ለ1 አመት ከባርሰሎና ወደ አንፊልድ ሮድ መጥቷል። የብራድሊ ባርኮላ ጉዳይ አሁንም ትልቅ ነገር ውስጥ ገብቷል። ትናንት ፒኤስጂን ስትመለከት ባርኮላ በፒኤስጂ ብዙም ያስፈልግ ኮከብ አይደለም። በሁለቱም መስመር ላይ በቂ የሆነ ሪሶርስ ያለው ቡድን ነው። ሰፊ ደብስ ፌራን ቶሬዝን አሁን ይጨምራሉ። ራሞስን ሸጠዋል። የጎንጋሎ ራሞስን ሸጠዋል። እንደገና ባርኮላን ደግሞ እስከ 145 ሚሊዮን ፓውንድ ነው መሸጥ የሚፈልጉት። ይህንን ተጫዋች ፒኤስጂ 145 ሚሊዮን ፓውንድ ያመጣ ክለብ መውሰድ ይችላል ብሏል። ሊቨርፑል 120 ሚሊዮን ፓውንድ አካባቢ ለመክፈል ፍላጎት እንዳለው መረጃዎች ይወጣሉ። ከዛ ውጭ እንግዲህ ብራድሊ ባርኮላን፣ ኒኮ ሾልተርበርግን፣ ኤዝሪ ኮንሳን ቅድም ከአርሰናል ጋር አያይዘዋል። ሊቨርፑል ዋናው ፈላጊ ክለብም ጭምር ነው። ኤዝሪ ኮንሳን ማስፈረም ይፈልጋል። በተከታታይ እዚህ ቦታ ላይ ተጫዋች ለማምጣት ጥረት ሲያደርጉ ነበር። ማርክ ጉሂ አምና ኦልሞስት ሊቨርፑል ገብቶ ነው በማንቸስተር ሲቲ የተጠለፈው ማለት ይቻላል። ሊቨርፑል ገብቶ ነበር። አሁን ወሳኝ ተጫዋች አራሁም ቢሆን የረጅም ጊዜ ፕላን አይደለም። በዚህ ቦታ ላይ ወሳኝ ተጫዋች ይፈልጋሉ። ከአስቶን ቪላ ኤዝሪ ኮንሳን መውሰድ ያስባሉ። አዳም ዋርተንንም ራዳራቸው ውስጥ አስገብተዋልና ሊቨርፑል በዚህ የዝውውር ወቅት ላይ ብዙ ካልተንቀሳቀሱ ክለቦች መካከል ነው። ሌላው የመሐመድ ሳላ ቦታ ላይ ይሄ ነው የሚባል ሁነኛ የሚባል ተጫዋችም ባለማስፈረማቸውም የተነሳ ትኩረት ካረፉባቸው የዝውውሩ ጉዳይ እንዴት ነው ተብለው ከሚጠየቁ ክለቦች መካከል አንዱ ነው። የዚህ 30% ግዢውን ተጠናቆ የክለቡን የባለቤትነት ድርሻ መሸጥ ተከትሎ ግን የገንዘብ ጉዳይ ትልቅ ርዕሰ ጉዳይ አይሆንም። ተከታታይ ግዢዎች በሊቨርፑል በኩል እንመለከት እንደምንችል ማሰብ ይቻላል። አሌክስ ስኮትን ጭምር የራሳቸው ልጅ ነበረ ኤራዮላ በበርንማውዝ እና በነገር ላይ በጣም ድንቅ ሲዝን ያሳልፈዋል። በጣም ትልቁ የሊቨርፑል ተስፋውም የበርንማውዝ ልጆች ናቸው። ከሰውየው ጋር ካላቸው አታችመንት ከአዲሱ የሊቨርፑል አሰልጣኝ ኤራዮላ ጋር ፔዤ ምናልባት ወደ ሊቨርፑል ከመምጣታችን በፊት አሁን ትናንትና ላይናፑን ስትመለከት ባክፎሩ ላይ ሀኪሚ፣ ማርኪኒዮስ፣ ራሱ ፓቾ ሜንዴስ ይሄ የአውሮፓ ምርጡ ባክፎር ነው። ፍቅር 2 ተከታታይ አመት ቻምፒየንስ ሊግን ያሸነፈ የዩሮፒያን ፉትቦል ዶሚናንስን የያዘ ሱፐር ካፑን በተከታታይ ያሸነፈ በአውሮፓ ፉትቦል ላይ ምናልባትም ይሄ የኤሲ ሚላን ራሱ ሪያል ማድሪድ የፔፕ ጋርዲዮላ ባርሴሎና የዮፔንክስ ባየር ሙኒክ እና ሪበሪ ሮበን የነበሩበት የፈርጊ ዩናይትድ 99-2008 ላይ ሜሲ በጣም አውራ የነበረበት ባርሴሎና ከሪያ ካርድ ሽግግር ወደ ባርሴሎና ሲመጣ ከዛ በኋላ ካሉ ድሪም ቲሞች አንዱ ነው። የክሎፕ ሊቨርፑል ሳዲዮ ማኔ፣ ሮበርቶ ፊርሚኒዮ፣ ሞሳላ የነበሩበት ከሄንደርሰን አምበልነት ጋር ቫን ዳይክ የነበሩበት የዩሮፒያን ፉትቦል ፓወር ሃውስ ዶሚናንሱን ያዙ። ፔዤ መጥቷል ወደዛ ድሪም ቲም ነው አሁን ይሄ ቡድን። ፍቅር ባክፎሩ ነው የሆነ ወቅት ላይ እኮ ቻምፒየንስ ሊግን ማሸነፍ ይችላል ነበር ጥያቄ። ፔዤ ምንም ኢንቨስት ቢያደርግ ምንም ቢሆን አሁን እኮ ፔዤን ማቆም ይቻላል ወደሚል ነገር ተቀየረ እኮ ዛይሪ ኤምሬ በጣም ቶፕ ነበር ትናንትና። ቪቲኒያ፣ ጆኔቬስ
ደግሞ ከአመት አመት አብረው የቆዩ ናቸው። ከፊት ክቫራ ዩናይ ኤምሬ ባለንዶር ይገባዋል ነው ያሉት። ይገባዋል ይሄ ተጫዋች ፍቅር ከናፖሊ ፔዤ በምን አይነት የንስር አይን ነው ኤኔሪኬ ያስፈረመው ነው የምትለው። ሊቨርፑል ይፈልገው ነበር፣ ዩናይትድ፣ ሲቲ፣ አርሰናል በጣም ስሙ ይያዝ ነበር። ማን ነው የሚያቆመው? ክቫራ ከዛ ዱዌና ራሱ ከፊት የፔዤ ኳሊቲ ጥራት ዴምቤሌን ጨምረህ አስበው አብረው የቆዩ አዳዲስ ታለንቶች የሚጨመሩበት ፋቢያን ሩይዝ አይነት ከቤንች ነው የሚነሳው። ወርልድ ሻምፒዮኑ እንደገና ከባርሴሎና ማን ነው አምጣልኝ? ፌራን ቶሬስ እሱን ይጨምራሉ። ይሄን ቡድን ማን ነው የሚያቆመው? ማድሪድ እየተጋጋጠ ነው። ዴምቤሌን እኮ ከረፍት መልስ ነው ያስከተለው። ከረፍት መልስ ነው ትናንትና ኢንጀሪ እንዳላቸው ማየት ይችላል። የገባው ስኳድ ሰፊ ዴፕስ፣ ታለንት፣ ኳሊቲ፣ ኮከቦች፣ ሱፐርስታርስ በጣም ሀሳብ ያለው ጥሩ አሰልጣኝ፣ ታክቲካሊ በጣም ተለዋዋጭ 4-3-3 መቆም የማይችል ነምበር 9 የሌለው ግን ጎል የሚያገባ የወሮህ የሚጫወት መስመሩን የሚጠቀም እንደ ቡድን በጣም የተዋቀረ የኤኔሪኬን ካራክተር የተረዱ ደግሞ ሃይ ፕሮፌሽናል ተጫዋቾች ያሉት በጣም ክለቡን የሚወዱ ደግሞ ቢሊዮነር ባለቤት ያለው አልከሊፋ የቤን ስፖርቱ ባለቤት ፓሽናቸው ይታወቃል። ፍቅር ያውም እኮ አሁን እኮ ለፊፋ ፕሬዝዳንትነትም ውስጥ ለውስጥ እየታጩ ነው። ከአውሮፓ እግር ኳስ ማህበር ባለስልጣናት ጋር በጣም የጠበቀ ግንኙነት አላቸው። አሁን ይሄ የዓለም እግር ኳስ ላይ የሱፍ ለባሽ ባለስልጣኖቹ እብደትን ተከትሎ ሚዛኑን ይጠብቃል የሚባለው የኤፍኤ ነው እና እኔ ፔዤ የፈረንሳይ እግር ኳስ አንበሳ ነው ከነዝላታን ዘመን ጀምሮ ፍቅር ግን የአውሮፓ እግር ኳስን ለማሸነፍ በሌላ ቅርጽ ሲመጣ ለሌሎች ክለቦችም እንደ ሌሰን የሚታየው ሆኖ የከዋክብቶች መናኸሪያ ሆኗል። ልክ ነህ እኮ አሁን ባርኮላ የት ቦታ ነው የሚሰለፈው? በጣም የሚያዋጣው ባርኮላን መሸጥ ነው። ምክንያቱም የዚህ ተጫዋች ሚና 20 ደቂቃ 30 ደቂቃ ሊሆን ይችላል ወይም ሮቴሽን ነው ሊሆን የሚችለው። በጣም ፈጣን ኳሊቲ ተጫዋች ነው። ሊቨርፑል ይሄን ተጫዋች ለማግኘት ሌላ 130 140 ሚሊዮን ፓውንድ ማውጣቱ አይቀርም። ፒኤስጂ እንግዲህ እንደዚህም ሆኖ ጎንካሎ ራሞስን እንዲሁም ደግሞ ሊካንጌን አሁንና በተወሰኑ ጨዋታዎች ላይ ሲያስገባው ነበር። በጣም ታታሪ ኮከብ ለአትሌቲኮ ማድሪድ ሸጦታል። ራሞስን ለኤሲ ሚላን ሸጧል። ከነሱ ሁለት ተጫዋቾች እንኳን ያገኘው ገቢ በጣም ከፍተኛ ነው። የባርኮላ ገቢ የሚቀር አይመስልም። ሊቨርፑልም አርሰናልም በጣም ወሳኝ ፈላጊ ክለቦች ሆነው መጥተዋል። በዛ ላይ ደግሞ እሱ በሚጫወትበት ቦታ ላይ በጣም ብዙ ክለቦች ክፍተት አለባቸው እና ልክ 9 ቁጥር ራሱን እንደሚፈልገው መጫወት የሚችል እና በቀላል ግዢ ደግሞ መምጣት የሚችል ተጫዋች አስቧል። ኤንሪኬ ፌራን ቶሬስን በዓለም ዋንጫው ላይ የማሸነፊያውን ጎል ያስቆጠረው ኮከብ ነው ቶሬስ። ይሄ ቡድን ሙሉ ለሙሉ የተሟላ ዲፌንሲቭ ፐርፎርማንሱ በጣም ትልቅ ነው። ዲፌንስ ላይ ያሉ ልጆች ከአጥቂዎች ከአማካይ ቦታ ላይ ያላቸው መግባባት፣ የማጥቃት ሮቴሽኑ ልታቆሙ እኮ አትችልም። በማን ማርኪንግ ማቆም አትችል ኤፍሬም። አሁን ዱዌ በግራ መስመር ታየዋለ፣ በቀኝ መስመር ታየዋለ። ትናንት ዴምቤሌ ኳሱን አሲስት እኮ ነው ያደረገው። ትናንትና ገብቶ በቃ ከሚድፊልድ ቦታ ነው አሲስት ያደረገው። ስፒድ መጨመር የሚችሉ የቡድኑ የጨዋታ እንቅስቃሴው አክሰለሬት እንዲያደርግ የሚያደርጉ ተጫዋቾች አሉት። ፊኒሽ የሚያደርጉ ተጫዋቾች አሉት። ኳሱን ደግሞ መያዝ በሚያስፈልግበት ሰዓት ላይ ደግሞ እንደው ለፈለከው ደቂቃ ያህል ኳሱን መያዝ የሚችሉ አንዳንዴ እኮ የራሱ የተጋጣሚያቸው ኪስ ውስጥ የሚደብቁት ይመስላል ኳሱ እነርሱ ጋር እኮ አይደለም አንተ ኪስ ውስጥ ያህል ደቂቃ ውስጥ መያዝ የሚችሉ ተጫዋቾች ያሉት ይመስላል። ትናንት እኔ እንደውም በአስቶን ቪላ ተገርሚያለሁ። በጣም ጥሩ ፐርፎርማንስ ነው ያሳዩት። በእርግጥ የኳሊቲ ጉዳይ ኢንዲቪጁዋል ኳሊቲ የክቫራ ጎል 20ኛው ደቂቃ ላይ የተቆጠረችው በጣም ድንቅ ኢንዲቪጁዋል ኳሊቲ ነች። ማቲው ካሽ መንቀሳቀስ እንኳን አልቻለም። የዱዌ ጎል እንደዚሁ የዴምቤሌና የተጫዋቹ ኢንዲቪጁዋል ኳሊቲ ነች እና ይሄ ቡድን ማን ነው ሊያቆም የሚችለው? ብዙ ግዥም አያስፈልገው። እንደምትመለከተው የሚገዛውም ተጫዋች ኦልሞስት ቀጥታ ዋናው ቡድን ውስጥ የሚሰለፍ ተጫዋች አይደለም አይደል? እንደ ራሞስ ባካፕ ነው የሚሆነው። ፌራን ቶሬስ የሚመስለው ባካፕ የሚሆኑ ተጫዋቾች ነው እንጂ ዴምቤሌ ክቫራና ዱዌን ማን ነው የሚያቆመው? ቤስት 11ን ሜንቴን ያደረገ ቡድን ነው። አሁን
ባለፉት 2 አመታት ፐርፎርማንሱ የቻምፒየንስ ሊግ 2025 አሸናፊ፣ የቻምፒየንስ ሊግ 2026 አሸናፊ፣ የሱፐር ካፓ የ2025ም የ2026ም አሸናፊ። ይሄ ታሪክ የሪያል ማድሪድ እና የኤሲ ሚላን ነው። በቻምፒየንስ ሊግ ከመጣ የሪያል ማድሪድ ነው ባክ ቱ ባክ። በሱፐር ካፕ ከመጣ ደግሞ ኤሲ ሚላን እና ማድሪድ ብቻ ነው ያደረጉት። አሁን ይህንን መድገም ችሏል ፒኤስጂ እና ይህንን ዳይናስቲ የመመስረት ነገር 3ኛው ዋንጫ 4ኛው ዋንጫ ከማሸነፍ የፈረንሳዩን ክለብ ከማሸነፍ የሚያግደው ማን ነው ትልቁ ጥያቄና ብዙ ኦሊሴን ነበር ሲያስቡ የነበሩት። ግን ስቲል እሱም ሳይመጣ እንደዚህ አይነት ግዢዎችንም ሳያደርጉ በጣም ጥሩ ነገር ላይ ያሉ ይመስለኛል። ያስፈረሙት ሌላ ተጫዋች ሉካስ ዲኝ ያው የፈረንሳይ ብሔራዊ ቡድን ላይ በተለይ ፍሬንች ኮኔክሽን ነው ላኪ ነው። ግን እሱ ተጫዋች በእውነት ነው የምነግርህ እኔ ድለኛ ያቺ ፔናልቲ እኮ ትልቁ ጥፋት እኮ ያቺ ፔናልቲ የሱ ስህተት ነች። በዛ ቦታ ላይ መሰለፍ ከስፔን ጋር በነበረው ጨዋታ በዛ ቦታ ላይ እንዴት እሱ ይሰለፋል ተብሎ ሲታሰብ ነበር። እና ፒኤስጂ የሚወስዳቸው ተጫዋቾች አንዱ ያው ፍሬንች ኮኔክሽን ልትለው ይችላል። ሁለተኛው ግን እንደ ባክአፕ የሚሆኑ ተጫዋቾች ነው ቡድኑ እየፈለገ ያለው። የሆነ ተጫዋች ቢጎዳ የሆነ ተጫዋች እንዲህ ቢሆን ብሎ ለሚያስባቸው ተጫዋቾች ነው ኤንሪኬ እያሰበ ያለው እንጂ የተሟላ ቡድኑን ይዞ ለሌሎቹ ቡድኖች ፈተና ሆኖ መመለሱ አይቀርም። ያንን ያሳየው ትናንት ለሜንዴዝ ባክአፕ ነው። ግን አሁን ፒኤስጂ በጣም ለሌሎች የአውሮፓ ተቀናቃኞቹ እንደገና ስጋት ሆኖ ለአዲሱ ዓመትም መልስ የሰጠለኔ ይመስለኛል። አንደኛ ሪያል ማድሪድ ወደ ገናናነቱ መመለስ ይፈልጋል። ዋናው ባላንጣ ግን የፒኤስጂ ለኔ አሁንም ያለፉት 2 አመታት ውጤቶቹን ስታይ አርሰናል ነው። ምክንያቱም ያለ ነገር እኮ አርቴታ ቪኒሲየስንም አልፈለገም። ተፎካካሪ የሚጠብቅ ፒኤስጂ ነው፣ ወይ ሰሚ ፋይናል ወይ ፋይናል። ኢንዲቪጁዋል ብሪሊያንስ ያስፈልጋል በእንደዚህ አይነት ጨዋታዎች ላይ ኮከቦች ጨዋታን ተሸክመው የሚወጡበት ፒኤስጂ ያለው ትናንትና ከትናንት ወዲያ ኮከብ ያልነበሩ ግን ባለፉት 2 አመታት ወደ ሱፐርስታርነት የተቀየሩ ባለንዶር ማን ነው ዘንድሮ የሚያሸንፈው? እያወቅናቸውም ራሱ የሚያደናብሩ ሸላሚዎች ናቸው። ታውቃለህ የሚታወቁ ሆነው አሁን ከወርልድ ሻምፒዮኑ ላፉሪያ ሮሃ ስፔን ነው። ከቻምፒየንስ ሊግ አውራው ፒኤስጂ ነው። አሁን ክቫራን ላየ የክቫራን ሚና ላየ ናሽናል ቲም ላይ ያው የተጫዋች የለበትም እንጂ ግን በዓለም ዋንጫ አሁን የስፔን ናሽናል ቲም ውስጥ ፋቢያን ሩይዝ ሁሉን ነገር አሸንፏል። ኤንሪኬ ከማይነካቸው ኮከቦች አንዱ ነው። ዴላ ፎንቴ ከማይነኳቸው ኮከቦች አንዱ ነው። ትናንትናም ተቀይሮ ነው የገባው። የፒኤስጂ ገናናነት ግን ፍቅር በአውሮፓ እግር ኳስ ላይ ለሪያል ማድሪድም ለባርሴሎናም ለአርሰናልም ለባየር ሙኒክም ይሄ የቻምፒየንስ ሊግ ዋንጫ ለሚፈልጉ ትልልቆቹ ቲሞች ባለፉት 2 አመታት በነበራቸው ፐርፎርማንስ ላይ ተመስርተ ከሄድክና ለቀደሙት ገናኖች ጭምር ደግሞ አሁን ዩናይትድ ተመልሷል። ከኢንተር ሚላን እንዳረሳ በጣሊያን ጥሩ ፉክክር ከኢንዛጊ ጋር የነበረው ነውና ከነዚህ ሁላ ክለቦች ፊት የሚቀመጠው ፓሪስ ሴን ጀርሜን ነው። አንዳንዴ ያዘናጋል። በዚህ በ24 የምድብ ጉዞ ውስጥ 24 በሚያልፍበት 36 ሆኖ ጀምሮ ነጥብ ሲጥል ሲሸነፍ ታያለ። ወደ ፕሌይኦፍ ከገባ በኋላ ከፊት ይመጣል። ባለፉት 2 አመታት የእንግሊዝ ክለቦችን ሁሉንም እኮ እየገለጠ ነው የደቆሰው። የቀረው ማን አለ? ፒኤስጂ እንደም ሲሆን ደግሞ ማንቸስተር እንዳትል ስላልነበር ነው። በነገር ላይ እንዲም ሲሆን ደግሞ ኮከብ እያባረረ አሁን የፒኤስጂ ሞዴል ብዙ ክለቦች ማድረግ ይችላሉ ነው እንጂ ጥያቄው ትክክለኛው የዝውውር ሞዴል ነው። የቡድን መገንባት ትክክለኛው ሞዴል ይመስላል። ኤፍሬም ስንት ተጫዋቾች ከፒኤስጂ ሄዱ? ለምሳሌ ኬሊያን ምባፔ ማድሪድ እንደው ትልልቆቹ ሜሲን እንደ ራሞስ ማርኮ ቬራቲ አይነት ተጫዋቾችን ራሞስ በጣም በርካታ ኮከቦችን ዶናሩማ እየቀነሰ እያሰናበተ ቀስ እያለ ቪቲኒያን ዣኦ ኔቬስ ሚድፊልድ ቦታ ላይ ሩይስ በተከላካይ ቦታ ላይ ቀስ እያለ ነገሮችን እያጠናከረ ዴምቤሌን የተገፋ ተጫዋች ነው። በባርሰሎና ሊከስም የነበረ ተጫዋች ነው ኤንሪኬ አምጥቶ ወደ ተለየ ተጫዋችነት የቀየረው እና የቡድን ግንባታው አሁንም የሚያያቸውን ተጫዋቾች ስትመለከት ይሄ ኮከቦችን ማምጣት
ሊቨርፑል አንድ የተሸወደው ትልቁ ነገር እሱ ይመስለኛል። ሊቨርፑልና ፔዥን በተቃራኒ አቅጣጫ ማስቀመጥ ይችላል። ልክ ዋንጫውን ሲያመጡት ሊቨርፑሎች የመጣውን ሽልማትም ሆነ በስፖንሰርሺፕ በለው በተለያየ መንገድ የተገኘ ገቢ እና ያላቸውን ነገር በሙሉ ተጨማሪ ኮከቦችን በማምጣት ላይ ኢንቨስት አደረጉ። ሪካርዶችን እየሰበሩ ቬትሴኪቲኬ፣ አይዛክ፣ አሌክዛንደር ኢሳክ እነዚህን ተጫዋቾች አመጡ። ሊቨርፑል የፈረሰ ቡድን ሆኖ ታየ። ፔዥን ግን ስትመለከተው ስቲል የሚያመጣቸው ተጫዋቾች ስትመለከታቸው አዲሽንስ ናቸው። ቤስት 11 እንዳለ ነው። ተጫዋቾቹ ደስተኛ ናቸው እና ትናንት ዲዛይሬ ዶይ ከጨዋታው በኋላ ሲጠየቅ ነበር። ለኔ ማን ኦፍ ዘ ማችም ነበር ሲጠየቅ ነበር። የበለጠ ሃንገር አውሮፓን የመውረር መቼም የፔዤ የፍሬንች ሊግ 1 ሻምፒዮን ሆነ አልሆነ ጥያቄ ውስጥ የሚገባ አይመስለኝም። በቃ መሆኑ አይቀርም። እንደው ሆኗል ብለህ ነው የምትጀምረው። ብዙ ጊዜ እኮ በጣም ሰርፕራይዝ ነው የሚሆነው ተፎካካሪው ክለብ። አውሮፓ ውስጥ ግን ስቲል የመቀጠል እንዲህ አይነት ትልልቅ ዋንጫዎችን እያሸነፉ የመቀጠል ፍላጎት እንዳላቸው ሲናገር ነበር። ተጫዋቾቹ ላይ ረሃብ አለ። አሰልጣኙ የማይቆም አሰልጣኝ ነው። በጣም የቡድኑ ላይ ያንዳንዷን ዲቴይል ከመስራት ከማስተካከል የማይቦዝን አሰልጣኝ ነው እና የሆነ ማንጸሪያ እየሆነ ነው ለቡድኖች ማንጸሪያ ፔዤ። ስለዚህ ሌሎች ተጫዋቾችም ሌሎች ቡድኖችም ተጫዋቾች ህልማቸውን ሲያስቀምጡ ቡድኖች ደግሞ ቡድን ሲገነቡ ፒኤስጂ አሁን ያ ማሾፊያ የነበረ ፍሬንች ሊግ እና ፒኤስጂ በትክክል መለኪያ ሚዛን እየሆኑ መጥተዋልና በሚቀጥለው አመት መታየት ከሚኖርባቸው ክለቦች መካከል አንዱ ሆኖ ይቀጥላል። እግር ኳስ እኮ ትዕግስት እንደሆነ ማሳያው አልከሊፋ 10 አመት አልፏቸዋል እኮ ፍቅር ወደ 10 አመት እኮ ሞክረዋል ማለት የአውሮፓ እግር ኳስን ለመቆጣጠር በሪያል ማድሪድ ቅኝት ጋላክቲኮችን በመሰብሰብ ግን በገንዘብ ኃይል ብቻ ካዝናህን ስለሰበርክ ትልልቅ ዋንጫዎችን ማሸነፍና ቡድን መሆን እንደማይቻል ፋይናል ላይ ኤሪክ ያሳይቷቸዋል። ሌሰኑን በተለይ ያለፉት 3 አመታት ፔዤ በሌላ ቀለም መጥቶ ከዩሮፒያን ገናና የድሪም ቲሞች መካከል አንዱ ሆኗል። ክቫራ ይሄ ተጫዋች የዩናይ ኤምሬ ሐሳብ ነው። በተለይ ባለንዶር ዲዘርቭ እንደሚያደርግ ጆርጂያዊ በመሆኑ ነው ፍቅር የተጎዳው። ስፔናዊ ቢሆን በቦታው ላይ ከርሱ የተሻለ ተጫዋች በዚህ ሰዓት ሞደርን ዴይ ፉትቦል አለው ወይ የሚለውም ራሱን የቻለ ጥያቄ ነው። መስመሮቹን ይጠቀማል፣ ድሪብል ያረጋል፣ ጎል ያስቆጥራል፣ ሱፐርስታር ነው። በናፖሊ በደንብ ታለንቱን አሳይቶ ወደ ፔዤ ከመጣ በኋላ ያለፉት 2 አመታት የፔዤ ገናናነት ኃያልነት ሚስጥር ከሆኑ ኮከቦች አንዱ ነው። ልክ እንደ ዴምቤሌ ባለንዶር ከሚገባቸው የፔዤ ማጥቃት መሰረቶች ናቸው። ለምሳሌ አንዳንዴ ፈጣን የማጥቃት ትራንዚሽን ይሄ በ2-3 ኳሶች ተችና ፍጥነት አንዳንዴ የሜዳውን 70 ሜትር እንደ ዴምቤሌ ዱዌና ክቫር አይነት ከኳስ ጋር የሚጫወቱ የሚፈጥኑ ድሪብል የሚያደርጉ ጎል የሚያስቆጥሩ ተጫዋቾች ሲኖሩ ዋን ቱ ዋን ማትይዛቸው ይሆናሉ። በአንድ የሚቆም አይደለም፣ በማን ማርክ የሚቆም አይደለም። በጣም ወደ ላይ ዴቨሎፕ ካረጉ ኮከቦች መካከል አንዱ ነው። የግል ሽልማቶች ያስፈልጉታል፣ እውቅና ያስፈልገዋል። የብዙዎች ሀሳብ ነው ክቫራ። የሌሎች ዝውውር ዜናዎችን እንመልከት። በፒኤስጂና በባርኮላ ተንደርድረን ነው የንሉ ስለ ፒኤስጂ ፐርፎርማንስ ያወራ ነው። ዩናይትድ፣ አርሰናል፣ ሊቨርፑል በፕሪሚየር ሊጉ ላይ ትንሽ ቆይታ እናደርጋለን። ምናልባት ከማንቸስተር ለመጀመር ኤፍሬም ዩናይትድ አሁንም ትልቁን ፕራዮሪቲ እየሰጠ ያለው በዚህ በሉክሾ በሚጫወትበት በሌፍት ባክ በኩል ነው። የኒውካስሉን ኮከብ ሉዊስ ሃልን ለማስፈረም ትልቅ ፍላጎት አለ። በእርግጥ አርሰናል ማይልስ ሉዊስ ስኬሊን ለማንቸስተር እንዲሁም ደግሞ ለሚፈልገው ቼልሲ አቅርቧል የሚሉ መረጃዎች ሲወጡ እንደነበር ባለፉት 2 ቀናት እናስታውሳለን። ነገር ግን ተጫዋቹ ስቲል በአርሰናል የመቆየት ፍላጎት እንዳለው ትናንትም ይህንን በ1-1 በተጠናቀቀው ጨዋታ ላይ ትናንትም ይህንን ነገር አሳይቷል። በእርግጥ ማንቸስተር ዩናይትድ እዛ ቦታ ላይ በተለይ ሉክ ሾውን የሚተካ ሪፕሌስመንት በትክክልም እንደሚያስፈልገው ማሰብ ይቻላል። የማይክ ፕራይሱ ኮከብ ሉዊስ ሃል ቅድሚያ ተመራጩ እንደሆነ ይሄ እንግሊዛዊ ኮከብ በኒውካስል በጣም ድንቅ ከሚባሉ ኮከቦች ገና 21 አመቱ ነው። የረጅም ጊዜ ፕላን መሆን ይችላል። በቦታው ላይ በጣም ጥሩ ከሚባሉ በፕሪሚየር ሊጉ ላይ ፐርፎርም ካደረጉ ኮከቦች መካከል አንዱ ነው። የኤዲ ሆው ከኒውካስል መሄድን ተከትሎ የኒውካስል ተጫዋቾች ላይ ርብርቡ ከፍ ብሏል።
አስቀድሞ ቀደም ሲል የጠቀስናቸው በመግቢያችን የጠቀስናቸው ኮከቦች ሄደዋል። ቀጣዩ የኒውካስል ኮከብ ወደ ማንቸስተር ዩናይትድ ማቅናቱ አይቀርም ተብሎ መረጃዎቹ እየወጡበት ያለው ኮከብ ሉዊስ ሃል ነው። ከማንቸስተር ጋር ከፍ ብሎ የሚወራ ይሄ ነው። ሌላኛው ዜና የማይልስ ሉዊስ ስኬሊ ዜና ነው። ራሱ አርሰናል እንግዲህ በኖርዝ ለንደን በከፍተኛ ሁኔታ በለንደን ብቻ ሳይሆን በፕሪሚየር ሊጉ ጥያቄውን ከመለሰ በኋላ አሁን ትልቁ እቅድ ወደ ቻምፒየንስ ሊግ ጥያቄ ይሆናል ተብሎ ነው የሚታሰበው። ፕሪሚየር ሊጉ ላይ ድጋሚ ሻምፒዮንነት፣ ከዛ ደግሞ እስከ ግማሽ ፍጻሜ በዘለቀባቸው የቻምፒየንስ ሊግ ፍጻሜ ምሽቶች ላይ የመጀመሪያውን ዋንጫ ማምጣት የክለቡ ትልቅ እቅድ ይሆናል በሚል እምነት በከፍተኛ ሁኔታ የተጫዋቾች ማጠናከሪያ እያደረገ እንደሆነ ይታወቃል። ብሩኖ ግማሬሽ እስካሁን የደረሰው ኮከብ ነው። ግን ከአርሰናል መውጣት ያለባቸው ተጫዋቾች ግን አሉ። አለዛ ያው ስኳዱን ኦዲት ስታደርገው ብዙ ጊዜ የማትሰጣቸው ወይ ደግሞ ብዙ ተጫዋቾችን ልታመጣ ስትል የፋይናንሻል ፌር ፕሌይ ጥያቄ መነሳቱ ስለማይቀር አንተም ደግሞ አሳልፈ የምትሰጣቸው ክለቦች መኖራቸው ግድ ይላል። ጋብሪኤል ጄሱስ በተደጋጋሚ ስሙ ይነሳል፣ ማርቲኔሊ ይነሳል። እስካሁን እንግዲህ አንድ ተጫዋች ግዢ ወደ ቤሺክታሽ የሰጠው ግዢ ካልሆነ በስተቀር እና ወደ ኤቨርተን ደግሞ የክሪስቲያን ኖርጋርድ ዝውውሮች ካልሆኑ በስተቀር ያን ያህል በደንብ ስኳዱን አላጠረምና አሁን ቀጣዩ ተጫዋች ሉዊስ ስኬሊ ይሆናል የሚለው ዜና በስፋት ሲነገር ነበር። ትናንትና ከኮሞ ጋር የወዳጅነት ጨዋታው 1-1 በሆነ ውጤት የፕሪሲዝን ድሮ አድርጓል። 1-1 በሆነ ውጤት አንድ ጎል ያችን ጎል ደግሞ ያስቆጠረው ሉዊስ ስኬሊ ነበርና ይህንን ከሃል ኢንድ የተገኘ የአካዳሚ ውጤት አርሰናል ለክለቦች አቅርቧል የሚለው ዜና በስፋት ወጥቷል። ማንቸስተር ዩናይትድ እና ቼልሲ ተጫዋቹ ግን ስቲል በአርሰናል የመቆየት ፍላጎት እንዳለው ትናንት ምልክቶችንና ፍላጎቶቹን ገልጿል። ከአርሰናል ዴብዝ ጋር በተያያዘ አሁን ግብ ጠባቂ ላይ ራያ፣ ኬፓ፣ መስለር አሉ፣ ፍቅር፣ ቲምበር፣ ዋይት፣ እንደገና ሳሊባ፣ ማስኬራ፣ ጋብሪኤል፣ እንደገና ይሄ ሳልሞን አለ፣ ካላፊዮሪ እና ሄንካፔ፣ ብሩኖ ጊማሬዝ፣ ዙቢሜንዲ፣ ሉዊስ ስኬሊ ነው። አንድ ዲፌንስ ይጨመራል። ሉዊስ ስኬሊያውም ወደ ሚድፊልድ ቦታ መጥቶ ሶስተኛው ባካፕ ነው። ጊማሬዝ፣ ዙቢሜንዲ ብለ ራይስ ሜሬ ነው። ከዛ ቡካዮ ሳካ፣ ማዱኬ፣ ደውማን አለ፣ ማክስ ደውማን ያ ወንድር ኪዶ አለ፣ ኦዴጋርድ፣ ኤዜ፣ እንደገና ደግሞ ኖዋኔሪ አለ። በኦዴጋርድን አርገህ ከዛ ነው ኤዜ ኖዋኔሪ የሚመጣው። ኖዋኔሪ 6 ወር ማርሴይ ነበር። ዞሎስ፣ ማርቲኔሊ ከፊት ዮከረስ፣ ከሃርቫርስ፣ ጋብሪኤል ጂሰስ በጣም ሰፊ ዴብዝ ነው። አርሰናል አሁንም ገበያው ላይ ስሙ አለ። ኮንሳ ጋር በጣም ተያይዟል። በተለይ ጋብሪኤል፣ ሳልሞን፣ ሳሊባ እና ማስኬራ ባሉበት ቦታ ላይ በሜክሺፍት መጫወት የሚችሉ ቨርሳታይል የሆኑ ተጫዋቾች አሉት። ራሱ ቲምበርን ጨምሮ ቤን ዋይት፣ ካላፊዮሪስ፣ ሄንካፔም ጨምሮ ሴንተር አፍ ይሆናል። አሁን ዩናይትድ ሌፍት ባኩን ተመልከት፣ ባክ ፎሩ ነው። ማንቸስተር በነገራችን ላይ ለካውን ማይክል ቫንዳርሰን ደሂያ እንደምትለው ድንቅ ግብ ጠባቂዎች፣ በጣም ትራዲሽናል ሴንተር አፎች፣ ራይት ባኮች፣ ሌፍት ባኮች፣ ነጣቂ አማካዮች እንደ ስኮልሲ አይነት ደግሞ ይሄ በጣም ኳሱን የሚበትኑ ተጫዋቾችን በማፍራት ይታወቃል። አጥቂዎች ላይም እንደዚህ አይደል። አሁን ሌፍት ባክ ላይ ዴኒስ ኤርዊን፣ ከዛ ፓትሪስ ኤቭራ፣ በነ ኤርዊን ዘመን ብሎንኩዊስትን ሳንድረሳ 99 ላይ በጣም አንደኛው ጥሩ ባካፕ ነበረ። ከዛ የመጣው ሉክሾ ነው። ሉክሾ የታለንት ችግር የለበትም፣ ግን ብርጭቆ ነው፣ ይሰበራል። በቃ ቤቱም ተቀምጦ ይሰበራል። አንዳንዴ የምታምነው አይነት ታለንት አይደለም። ማንቸስተር ሌፍት ባኩ ብቻ ሳይሆን ግን ራይት ባኩም ሴንተር አፉም የዊክ ሊንክ መናኸሪያ ነው፣ የጉዳተኞች መናኸሪያ ነው። አብዛኛው ሰዓታቸውን ሆስፒታል ክሊኒክ የሚያሳልፉ ናቸው። ማርቲኔዝ፣ ዴሊት፣ ዩሮ ማች ፊትነሱ በጣም ጥያቄ ምልክት ውስጥ ነው። ማጓየር የምታምነው አይደለም። ዳሎ ነው። ማዝራዊ ሙሉ ሲዝን 10 ወር የሚያገለግሉ አይደሉም። 60 ጨዋታ 55 ጨዋታ አከናው ነው። አምና የውድድር ጫና አልነበረበትም። ምስጋና አላሞሪም። ለዚህ ነው ሉክሾ አመቱ ሙሉ ያየ ነው። ፕሪሚየር ሊግ፣ ቻምፒየንስ ሊግ የውድድር መደራረብ ሲመጣ ዩናይትድ ተጫዋቾች እንደ ማርቲኔዝ አይነት አርጀንቲናዊ ተጫዋች አይተዋል። ዴሊት አልነበረም አመቱ ሙሉ አምና ከ6 ወር በላይ እና
ምን እያሰበ ነው ካሪክ እዛ ቦታ ላይ የሚለው በጣም ትልቁ ጥያቄ ነው ለኔ። ሃል ከተገኘ በጣም ጥሩ ታለንትና ግዢ ነው። ግን ዩናይትድ ባክፎሩ ላይ የሌሎች ተቀናቃኞቹን ባክፎር ባክአፕ ስታይ ለኮንሳ አርሰናል ነው ስሙ ከፊት የሚያያዘው፣ ዩናይትድ ጭራሽ የለም። ሴንተራፎቹ ላይ ማጓየር፣ ዴሊት፣ ዮሮና ሊሳንድሮ ማርቲኔዝ ናምነህ በሻምፒዮንነት ፉክክር ከፍ ካለ ኤክስፔክቴሽን ጋር ዩናይትድ ሆነህ ሲዝኑን መጀመር ሃይ ሪስክ ነው። ሚዛኑንም የጠበቀ ቡድን አይደለም ዩናይትድ። ከወገብ በላይ በጣም ኳሊቲ ነው ማንቸስተር ፍቅር። በመጨረሻው የትናንትናም በወዳጅነት ጨዋታ እንደዚሁ በጣም ጥሩ ነበረ። ከሊድስ በነበረው ከፔጄ በነበረውም ጨዋታ በሳምንቱ መጨረሻ ካሞሬ ሜሲ ሚላን አለው ጥሩ ፕሪሲዝን እያሳለፈ ነው። ቡሩኖ ያለበት እነ አማድ ኩና ሼሽኮ ሜቤሞ የሚቀያየሩበት ዩናይትድ ከወገብ በላይ በጣም ለማንም አስጊ ነው ከካሪክ ቦል ጋር። ማንቸስተር ግን ሲገለበጥ ወደ ባክፎሩ ስትመጣ ከዚህ ወትሮ ፈርጉሰን ከሚሉት ከዲፌንሱ ጀምሮ ገናና ቡድን መስራት ይፈልጋሉ። መሪዎች፣ ካፒቴኖች መሆን የሚችሉ ሽፋን የሚሰጡ ተጫዋቾች የሉትም። ብዙ ጫና አሁንም ወደ ማይኖና ቴሌመንስ ሊመጣ ይችላል። ዝም ብለህ ስትመለከተው ትልቅ ነው። ቢገስት ዊክነስ በማንቸስተር ዩናይትድ ዲፌንሱ ባክፎሩ ቢየተባ ሌኒዮሮ ብዙ ተጠበቀ መምጣት አልቻለም። ማቲያስ ዴሊት የፊትነስ ኮንሰርን አለበት፣ ጉዳት ያለበት ተጫዋች። ሊሳንድሮ ማርቲኔዝ ተመሳሳይ። ሉክ ሾው ለአመታት እንደዚህ የሆነ ሃሪ ማጓየር በቃ ረስተኸው የመለስከው ተጫዋች ነው። በቃ ምን ማትገምተው ተጫዋች። ማዝራዊ ጥሩ ጀመረ፣ የለም ጠፋ። ዳሎ ሲባክን ነው የምታየው፣ አንዴ በግራ አንዴ በቀኝ ሮቴት የሚያደርግ ተጫዋች። ካራክተር አልባ ነው ያደረጉት። አይዳን ኤቨን፣ ታይለር ማላሲያ እዚህ ቦታ ላይ የምታነሰው በዚህ ባክፎር ነው ዩናይትድ ሲዝን ሊጀምር እየተዘጋጀ ያለው። ቢያንስ ግን ትልቁ ራስ ምታት ማቲያስ ዴሊት ፊት ሲሆኑ እኮ በጣም ጥሩ ይሆናል። ማቲያስ ዴሊት፣ ሊሳንድሮ ማርቲኔዝ 2 ወር ነው እኮ ፊት የሚሆኑት፣ ግን ሁልጊዜ 8 ወር ተኝተው ከዛ በኋላ ደግሞ አንዱን አጥፍተ የዩናይትድ ትልቁ ችግር አሁን አርሰናል ውስጥ አምን አርሰናልን በጣም ስታደግ ዲፌንሱ አንድ ሪሊያብል ነው። በቃ ሁሌ የምትተማመንበት ዲፌንሱ ነው። ሊደሮች ሳሊባና ማጋሌሽ ከተወሰኑ ጨዋታዎች ውጭ አሉ። ምናልባት የዚህ መስመር ላይ ተጫዋቾች ይቀያየሩ ነበር፣ ግን የሚቀየሩትም ተጫዋቾች በደንብ የምታመንባቸው ተጫዋቾች ናቸው። ብዙ ጨዋታዎችን አብሮ የሚሰለፍ ባክፎር ትመለከት ነበር አርሰናል። ዴብዝ አለው ተጫዋቾች ከዛ ባክፎር ሲጎዱ እንኳ አቀድም እንዳልከው አንድ በሜክሺፍት በሮቴሽን ታጫውታለ። ደግሞ የምትተካው ተጫዋች ኦልሞስት ያንን ኳሊቲ ይዞ የሚመጣ ተጫዋች ነው። አርሰናል ፕሪሚየር ሊጉን ያነሳው በቻምፒየንስ ሊግ የዘለቀው ጥቂት ጎሎችን አብዛኛውን ጊዜ እያስተናገደ የሄደበት ምክንያት ዲፌንሱ ነው። ማንቸስተር ከዛ አንጻር ስታየው ትንሽ ሰፊ ትንሽም አይደለም ደግሞ ሰፋ ያለ ክፍተት ያለበት ይመስላል። ግን ለጊዜው በጣም እየተነሳ ያለው ትልቁ ይሸፈናል ተብሎ እየተነሳ ያለው ትልቁ መስመር የግራ መስመሩ ሆኗል። ለዚህ ደግሞ ማይልስ ሉዊስ ስኬሊና ሉዊስ ሃል ራዳር ውስጥ አሉ። የማይክል ካሪክ ምርጫ ሉዊስ ሃል እንደሆነ እየተነገረም ይገኛል። ሰፕተምበር 1 ድረስ ገበያው አለ። ፍቅር ሲዝኑን ጀምረ ሚድ ሲዝን ከደረስክ በኋላ ተከላካይ አታገኝም። 4-5 ወር ተሻግረህ በጣም የበለጠ ክፍተትን ካየ በኋላ ሊቨርፑል አምና የተመታሁ ላይ ገባበት የነበረው እንደዚሁ ቫን ዳይክን በቃ ራቁቱን አስቀርተውት ነው። አሁንም አልተሸፈነም የሊቨርፑል የተከላካይ መስመር። በነገራችን ላይ አሮሆን በኩናቴ መተካት ማለት ተመሳሳይ ነው። አንዱን ደንባራ በሌላው ደንባራ ነው ለኔ የሚመስለኝ። በዛ ላይ በጣም የሊጉ ልምድ የለውም አሮሆ። ባርሴሎናም ተኝቶ ነው የከረመው። ለፋውል በጣም ቅርብ ነው። ላሊጋ ላይ ራሱ እኮ ብዙ ፋውሎች ይሰራል። ኩናቴ ማሬዲዶ ሩዲገርን ነው እኮ ጆዜ የደገሙት። ተከላካዮች በርግጥ ገበያው ላይ የሉም ፍቅር። በጣም ይሄ በነ ራሞስ ሌቭል በነ ፔፔ ሌቭል ሃይ ኳሊቲ ተከላካዮች የቀደሙት ወርቃማዎቹ እነ ማልዲኒን ቶ በነ ቪዲች፣ ሪዮ ፈርዲናንድ፣ በነ ጆን ቴሪ፣ በነ ካርቫኦ፣ በነ ኮምፓኒ ሌቭል ተከላካይ ናፍቆት ይናፍቃል። የለም በጣም አጭሩ ተከላካይ እኮ ነው ወርልድ ሻምፒዮን እድሜ ለላማሲያ ኩባርሲ አሁን the best የሚባለው ተከላካይ። ከዛ ማርኪኒዮስ ትናንትና ፔጄ እና የኮሎምቢያ ፓቾ እና ኦፔካማኖ ነው ከምታገኘው ባየር ሙኒክ ስትሄድ ሌላ ኩናቴ እና አንደኛው ፈተና እሱ ነው።
ለአሰልጣኞች ግን ካሉት ውስጥም ተፎካክሮ ከአርሰናል በላይ በጣም አሁን ወርልድ ክላስ ተከላካዮች ሳሊባና ማጋሊሽ አሉ። ሱፐር ሳሊባ፣ ቤጋቢ በዚህ ሰዓት በጣም የሚጠቀሱት በዚህ በክለብ ፉትቦል ማለት ነው። ናሽናል ቲም ላይ ኪባርስ የወርልድ ሻምፒዮን ስለሆነ ነው። አርሰናል ባክፎሩ ምን ያህል እንደጠቀመው አምና አይተናል። ፍቅር በአየር በመሬት የሚንሸራተት ግን ማን ዩናይትድ ከኩዮቹ እኩል ለመፎካከር እንደ ሳሊባ ማጋሊሽ አይነት ሱፐርስታር በነ ቪዲች ፈርዲናንድ ደረጃ ቢያጣ እንኳን እነ ኮንሳ ላይ መታገለኔ ያለበት ይመስለኝ ነበር። የኔ ስሜት ነው። ግን ስሙም እየያዘው ከሃል ጋር ነው። ሌፍት ባኩ ላይ በጣም ማተኮሩ በጣም ጋፕ እንዳለ ካሪክ አምኖ ነው። ሃልን ማግኘት ራሱ አንደኛው ለውጥ ነው። ግን ሴንተር ሃፍም የለውም ዩናይትድ። ባክፎሩ ሙሉ ለሙሉ አብዮት ይፈልጋል እና ያለን እንግዲህ በአጠቃላይ እንግዲህ ዝውውር ጉዳዮች ከፍ ብለው እየተወሩ ይገኛሉ። ፕሪሚየር ሊጉ ከሳምንት በኋላ ይጀምራል። እሁድ በኮሚኒቲ ሺልድ የመጋረጃው ይከፈታል። የፕሪሚየር ሊጉ ቲያትር ይጀምራል። አርሰናል ከማንቸስተር ሲቲ በሚያደርጉ ጨዋታ የኮሚኒቲ ሺልድ ጨዋታ ይከፈታል። ከዛ በኋላ በሳምንቱ ፕሪሚየር ሊጉ ይጀምራል። የዝውውር ዜናዎች ቀደም ሲል እንዳልነው እስከ ሴፕቴምበር 1 ይቀጥላሉ። እየተከታተልን እናቀርባለን። ፍቅር ይልቃል ኤፍሬም የማነ ስቱዲዮ ነበረን። ፕሮግራሙ ትሪቡን ነው። ስፖርት ለመከታተል ትክክለኛው ቦታ